ሰላም አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጋይስ እንዴት ናችሁ? ናፍቃችሁኛል። ዛሬ የመጣሁት ደግሞ እስኪ አንዳንድ ጊዜ በቃ አንዳንድ ነገር እናወራራ። ኖርማል ነው ከካሜራ ጀርባውን ቢሆን ማለት ነው። እና እዚህ ጋር እውነት ለመናገር ለመጀመሪያ ጊዜ ነው የሰራሁት ማለት ነው። አረብ ቤት ሰርቼው አላውቅም። ጨንጨብሳ ሰርቼ ነው እዚህ ጋር ማለት ነው አቅሜ ማሻአላ ተባረካለ አልሐምዱሊላህ ይበቃኛል። እዚህ ጋር ደግሞ ገህዋ ቱርኪ ማለት ነው። ገህዋ ቱርኪ ግዲ ነው። ያለሱ አንቀሳቀስም ሰው ወይ ሻሂ ወይ እሱን ጠጣለሁ በቀን አንድ ጊዜ። እሱን የምጠጣው ወይም የማደርገው ደግሞ ከምግብ በኋላ ነው። ምግብ በልቼ ምናምን ቆይቼ ምናምን ይሆናል ስራ ምናምን ጨርሼ አንድ ሰዓት ወይም ደግሞ በቃ የሆነ ምን ልበላችሁ የሆነ አንድ ሰዓት ምናምን ቆይቼ ማለት ነው። እና እንደዚህ በቃ ቁጭ ስል የሆነ ማረፊያ ሰዓት አላ እንደዛ ሲሆን የዛን ሰዓት እፈልጋለሁ ማለት ነው። እዚህ ጋር ትንሽዬ ሱከር እናድርግና እንዲንጠጣ ማለት ነው። እያፈሰስንም ቢሆን እንቀደዋለን። ጨጨብሳው በነገራችን ላይ ቀምሼ የሰራሁት ሰው እውነት ለመናገር ደስ ይላል። ማሻአላ ማለት ነው። ብስሚላህ እንብላ። እኔ ልብላላችሁ እስኪ ብስሚላ። ቡና ቁርስ እናቴ ለራሴው ያለሁትን ራሴ ነኝ እናቴ። ማንም የለውም ማንም፣ ሁሉም ከኔ ኋላ ነው የሚወጣው። እኔ ስኖር ሁሉም ይኖራል ጋይስ። እኔ ሳልኖር ግን ሁሉም አይኖርም። እኔ ለምፈልገው ነገር ማግኘት ስፈልግ መጀመሪያ ራሴ ማስቀደም አለብኝ እና ይበላል። ቡናው ደግሞ ሰፋን ይበል እንዲያገራችን ማለት ነው። ያው ምንም የአረብ ቤት ቢሆንም ግዲ ነው። በርበሬ ጀበጥቸው በነገራችን ላይ በርበሬ ያው ብዙ የበርበሬ ሰው አይደለሁም፣ ብዙም የዘይት ሰው አይደለሁም። በነገራችን ላይ እንዲያሉ ሰው ማሻአላ ሲበላ የሚስማማው ሲሰራ ማሻአላ ደስ ይለዋል። እኔ ደግሞ ጨጓራ አለብኝ። ሰው ጨጓራ ደግሞ በርበሬ አይወድም ታውቃላችሁ። ዘይት ነክ ምስር ነክ ምናምን ነገር አይወድም። እኔ ደግሞ በጣም ከፊፍ አድርጌ ነው የሰራሁት። እንደው ይሄ ራሱ ማለት ነው የሆነ ቀላ እንዲል ራሱ ምን አድርጌበታል መሰላችሁ? ሰልሳ ቲማቲም እንዲል ኢትዮጵያ ግን የምታዩት ምንም ነገር የለውም። ደረቅ ነው። ብዙ ሳላበዛ ነው ያደረኩበት ማለት ነው። ለምን እሱን ራሱ አይቀበልም። ያኔ ቲማቲም እንዲልህ ራሱ አይወድም። ግን ያው ከማቃጠል ይሻላል በሚለው ነው ማለት ነው። እና እንደዚህ ጃዛ ቤት ሆናችሁ ምናምን ቤትም ስራ ቦታ ሆናችሁ እንደዚህ ቁጭ ስትሉ ወይ ሻሂ ወይ ቡና ምናምን ስትጠጡ በቃ የሆነ እኛ ደግሞ ባህላችንም ስለሆነ ቡና ምናምን የዛን ሰዓት እንደዚህ አይነት ጨጨብሳ ሰራ አድርጋችሁ ቁጭ ብላችሁ እየበላችሁ ቡና ቁርስ በሉት። በቃ ግዴታ ዳቦ ሀላ ኬክ ምናምን ነገር መሆን የለበትም። አንዳንድ ጊዜም የሆነ በቃ እንዲህ አይነት ነገር ይለመዳል። ጥሩ ነው። ሞክሩ፣ ደግሞ ትወዱታላችሁ። እያፈሰስኩም ቢሆን ያው ጀበና አይደለ እንግዲህ ምንም ማድረግ አልችልም። ሰው እቀደዋለሁ ማለት ነው ጋይስ። እና እየቀደን እንጠጣለን ማለት ነው። ዳዕኖ ገህዋ ቱርኪ ስለሆነ ቶሎ ይቀዘቅዛል። ያው እኔ ሰኻን ሲል ጥሩ ነው ብዬ ነው እንጂ ማለት ነው። ምክንያቱም ቀለል ሲልልኝ እወዳለሁ ማለት ነው። እንደምታዩት ማሻአላ ደህና ነው። ዛሬ አላፈሰስኩም ጋይስ፣ አልፈሰሰም እሱ እና ማስላለን ብስሚላ ማሻአላ። ለምን ይቀራል እንዴ? እና አበሻ ቤት ብቻ ኢጃዛ ቤት ወይ ደግሞ ኢትዮጵያ ብቻ ቡና የሚጠጣ ቡና ቁርስ ምናምን የሚለመደው ቅቤ ነው እንዲያትሉኝ ምናምን ቅቤ አድርገሽበት ነው እንዲ ምናምን እንዲያትሉ ቅቤ ሲደረግ ቡናው እንደዚህ ከላይ የሆነ አኮርፋት ምናምን ነገር ያመጣል። እንደው አላውቅም። ይሄ ግን የለውም። ግን ገህዋ ቱርኪ ስለሆነ ነው
እና እንጠጣ ጋይስ። ቢስሚላ እንጠጣ ጠጡ። እውይ የኔ ቆንጆ የኔ ጀግና እህት ለራሴ እኔኑ ከአንተን ካላልኩት ካላበረታታት ማንም ያበረታታ የለም። በመካከል እንደዚህ ጨብሳችንን በላ። የምን ቲክቶክ ነው? ቲክቶክ ላይ ቁጭ አትበሉ፣ ምንም ሳትበሉ ማለት ነው። ተቀመጡ፣ ማንኛውም ሚዲያ ላይ ተቀመጡ፣ ግን ምግብ ብሉ ጋይስ። ምግብ አሁን ይሄ ቪታሚን ኑሮት ሳይሆን የሆነ ምንድን ነው ቡናው ውስጤን እንዲያጎዳው ያደርገዋል ማለት ነው። ጨጓራ ምናምን ነገር እንዲያጎዳኝ ያደርገዋል፣ ይከላከለዋል። እና የሆነ ቂጣ ደግሞ ስትበሉ አጥም ይሰጣችኋል። የኛ ቂጣ ማለት ነው። የእነሱ ቂጣ አይደለም። ይሄ እነሱ የሚጋለው ቂጣ ምንም አጥም አይሰጥም። ሳሞሊ ደግሞ አትሉ ጋይስ። አዋገ ሳሞሊ ነው የሞላው። ሳሞሊ አትሉ። እውነቴን ነው። ሳሞሊ ከምትበሉ እንደዚህ ግግር እያደረጋችሁ እንደዚህ ብቻውን ብትበሉት ነው የሚሻለው። ምንም ነገር ባይኖረው ማባለት ብቻውን ብትበሉት ነው የሚሻለው። ማሻአላ ደግሞ ይጣፍጣል። ይሄን ያለቱ ቂጣ ማለት ነው። ቁርጥ ምናምን የምትበሉት አታማሩብኝ አደራችሁ። ቆንጆ ጊዜ እስከሚመጣ ድረስ አሪፍ ጊዜ እስከሚመጣ ድረስ እንደዚህ እየበላ አሳልፈዋለሁ ማለት ነው። አልሐምዱሊላህ እና ጉፋን አለቀቀኝም ጋይስ። ምን ይሻለኛል? ላይ ትኩስ ትኩስ እያልኩት ነው። ገንፎ ብቻ አይቀረኝ። ገንፎ ብቻ ነው የቀረኝ። ሰው ገንፎ ደግሞ ብዙ አልወድም። በቃ ብይ በይለኝም ጀማዓ ጋር ምናምን ሲሆን ሰው ሲኖር ነው እንጂ ብቻ ገንፎ ብይ በይለኝም። ግን እምቢ ካለ ሞክረዋለሁ፣ አደርጋለሁ። የታባቱ እና አረብ ስትሰሩ እንደዚህ የሀበሻ ምግብ እያማራችሁ ቁጭ አትበሉ። ውዶቼ ለሰራቸው ብለት ከጠረጠራችሁ ደግሞ ይቆጣሉ ምናምን ብላችሁ ካሰባችሁ ደግሞ ማለት ነው ጠይቋቸው። ልሰራ ምግብ የራሴ ምግብ ልሰራ ነበርና አምሮኛል ልስራ ወይ ብላችሁ ጠይቃችሁ። ምንም አይሉም፣ ስሩ ነው የሚሉት። ቢሸት ራሱ ሻማ አያይዙ፣ መርሃ ክፈቱ ምናምን፣ ከይፍ ካለም ከይፍ ክፈቱ፣ ይጠፋል ወዲያው። ከዛ ወጥ ነገር ደግሞ ከሰራችሁ በዛ አድርጋችሁ በዛ አድርጋችሁ ሰርታችሁ የሆነ መብላት በሚፈልጉ ሰዓት እያሞቃችሁ ትበላላችሁ ማለት ነው። የእነሱን ምግብ ብቻ መጠበቅ የለባችሁ። እንግዲህ ለምን ሸማ ላይ ያሽን ለምን ወርድ የለም ለምን ሱፍራ የለም ምናምን እንዲያትሉ ሰራሚክ ነው። ይሄ ንጹህ ነው፣ ግዴታ አይደለም። የሰው ቤት ነው። ሰው ቤት ነው ያለሁት። የራሴ ቤት ሲኖር ራሴ በምፈልገው ዲዛይን ራሴ በምፈልገው አቀራረብ ባርቄ አሳያችኋለሁ። ኢንሻአላህ አንድ ቀን ይኖረኛል በኢዝኒላህ ዋላ ፍቃድ። የሰው ልጅ አይቀርም አስቦ ማለት ነው፣ ይሳካል። ጨጨብሳችንን እየበላን ነው ጋይስ። እናንተስ ምን እየሰራችሁ ነው? ምን እየበላችሁ ነው? የኔ ቪዲዮ የምታዩት የሰራችሁ እንደዚህ እንደኔ ብሉ። እናቴ ይበላና የሰራ ወድቆ አይወድቅም። ድሮ የበላ እና የተማረ ነበር ወድቆ አይወድቅም የሚባለው ማለት ነው። አሁን ደግሞ የበላና የሸቀለ ወድቆ የማይወድቀው። ይሄ ደግሞ እውነት ነው። እንዴ ግጥም የለውም ወይ? እንዴት ነው ደግሞ ይሄ ግጥም የለውም። እንደዚህ ነው ፈላው እንደዚህ ቀደል አለቃ። ለእኔ ምርጥ ጀበና አይነት ማለት ነው ጋይስ።
ከሩቁ ሲታይ ቅቤ ያለው ቡና ይመስላል። ቀረብ አድርጌ ሳየው ምንም የለውም። ሻይ ከምጠጡ ደግሞ ቡና ጠጡ ጋይስ። ቡና የተወሰነ ጥቅም አለው። እዚህ ጋር ደግሞ ውሃ አለ ሳያሳያችሁ ያሳያችሁ። ይሄው አንድ ሃይላንድ ተኩል ነው ውሃው። በቀን አንድ እጠጣለሁ። በቀን አንድ ተኩል ጥሩ ነው። እና ጋይስ በዚሁ ልሰናበታችሁ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ በሌላ ቪዲዮ እንገናኝ። ባይ ባይ።